የአጋጣሚ ህይወት ልብ አንጠልጣይ ታሪክ ክፍል 5 ደራሲ ፊደል ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በነገራችን ላይ መጀመሪያ ኃጢአትሽን ተናዘዢ፣ እንደዛ ሳይሻል አይቀርም። ከአባትሽ መቃብር አጠገብ ነው የምቀብርሽ፣ እንዳታስብ። ከፈለግሽም ካልጋው ስር ገመድ አለልሽ እሺ አለኝ እያለቀሰ። ከዛን ተመልሶ ወደ ፍራሹ ጥሎኝ ጥቅልል ብሎ ተኛ። እስኪ እናንተ ፍረዱ፣ በኔ ቦታ ብትሆኑ ምን ታደርጉ ነበር? የተናገረው ሁሉም ልክ ነው። ባሰብኝ። እሪ ብዬ አለቀስኩ። የብርጭቆውን ስብርባሪ መሬት ላይ በተንኩት። ልዑሌ መጨከን ከብዶት መሰለኝ መጥቶ አቀፈኝ። እኔ ማልቀሴን ቀጠልኩ። አባባ ብርጭቆውን ስሰብረው ሰምተው ስለነበር ደንግጠው በሩን ክፍት አድርገው ገቡ። ልዑሌ በእጁ እንዲወጡ ምልክት ሰጣቸው። ምንም አላሉ። በሩን ዘግተውት ተመልሰው ወጡ። እንደዚህ አይነት ሰው እንዳለ አላውቅም ነበር እኮ። እኔ በእሳቸው ቦታ መሆን እንዴት ብርጭቆ ትሰብራለች? በገዛ ቤቴ መተኛት እንዳልችል ልታረገኝ ነው? እረ እንደውም ምኗም አልጣመኝም፣ ከቤቴ ውጭልኝ የምል ነበር የሚመስለኝ። ግን ይገርማል። ብቻ ግን የማይመሽ ቀን የለምና የማይነጋ ሌሊት የለም አይደለም የሚባለው። ያ ቀንም ነጋ። የእናቴ ቀብር 8 ሰዓት መሆኑን ሰማሁ። በዚህ ሁሉ ግርግር ወንድሜ የት እንዳለ፣ የት እንዳደረ፣ ምን እንደተሰማው፣ ማን አብሮት እንዳለ ምንም የማውቀው ነገር የለም። ጠዋት የፈረደበት ልዑሌን ወንድሜ ጋር ውሰደኝ ብዬ አንባረኩበት። እሺ ተነሽ ቁርስ እንብላ፣ ከዛ እንሄዳለን አለኝ። በዛ ሰዓት እንኳን ምግብ ልበላ ራሴ እንደ ርችት ሊፈነዳ ደርሶ ነበር። ምን እንደሚሰማኝ ራሱ አላውቅም ነበር። አልበላም ብዬ ድርቅ አልኩበት። ምግብ ካልበላሽ ወንድምሽ የት እንዳለ አልነግርሽም፣ የእናትሽ ቀብር ላይም አትገኝ፣ አባባ ይሙት ብሎ ማለት እንዳመረረ ሲገባኝ ምግብ አልበላም፣ ወተት ካለ ግን ስጠኝ እጠጣለሁ አልኩት። እናቴ አፈር እየበላት እኔ ምግብ ልበላ ብዬ እያለቀስኩ ጮኩበት። እሺ በቃ እሺ፣ ወተት አመጣልሻለሁ፣ ማልቀስሽን አቁሚ፣ ፊትሽ ምን እንደሆነ አታዩ ብሎ ተቆጣና ተነስቶ ሄደ። ትንሽ ቆይቶ 2 ወተትና ኩኪስ ይዞ መጣ። ጭርስ አድርገሽ ጠጪ፣ ካለበለዚያ አቅም ያጥርሻል ብሎ የማውቀውን ነገር ነግሮኝ ተነስቶ ከመኝታ ቤት ወጣ። ልክ ሲወጣልኝ ወተቱን የምደፋበት ቦታ ስፈልግ አጣሁ። እንደምንም ተነስቼ መስኮቱን ስከፍተው ከስር አትክልት ነው ያለው። ይቅር ይበለኝ ብዬ አንድ ከግማሹን ደፍቼ ምንም እንዳልተፈጠረ መስኮቱን ዘግቼ አልጋ ላይ ወጥቼ ቁጭ አልኩና የጠጣሁ እንዲመስለው ብዬ አንድ ጉንጭ ጠጣሁና አፌ ዳርዳር እንዲነካካኝ አደረግኩ። ትንሽ ቆይቶ መጣ። ጠጣሽ እድል አለኝ። አዎ ርቦኝ ነበር፣ ከትናንት ጀምሮ ምንም አልበላሁም እኮ ብዬ ዋሸሁት። እናቴ እኮ ሳላስደስታት ነው ጥላኝ ሄደች። እሷን መንከባከብ ልጀምር ስል እኮ ነው ጥላኝ ሄደች። እድሜን ሙሉ የነፈኳትን የልጅ ፍቅር እኮ ነው ሳልመልስላት ሄደች። ቆንጆ ምግብ ሰርቼላቸው ሳትበላው እናቴ ጥላኝ ሄደች። አጎቴ እኮ ብዙ ብር ሰጥቶኝ ነበር። እሺ እያለ እንደ ሕፃን አቅፎ ያባብለኛል። አሁንም የእንቅልፍ መድኃኒት እንድውጥ አደረገኝ። ራሱ 6 ሰዓት ተኩል አካባቢ ሲሆን ቀሰቀሰኝና ተነሽ ሻወር ውሰጂ፣ ሰውነትሽ ግሏል አለኝ። አይ አልፈልግም፣ እናቴ ላቆርባት መሰለ እንደ የሚሄደው ልቀብራት፣ ለአፈር ልከታት ነው እኮ። አሁንም ለቅሶ። ምንም ሳይመልስልኝ አቅፎ ሻወር ቤት አስገብቶኝ ከነ ልብሴ ውሃን ከፈተብኝ። ቶሎ ጣጥበሽ ወንድምሽ እየጠበቀሽ ነው ብሎ ጥሎኝ ወጣ። በነገራችን ላይ ውሃ የእንባ ብቸኛ ታማኝ ሚስጥረኛ ነው። ማለቴ ለምሳሌ ዝናብ እየዘነበ እያለቀስን መሳቅ እንችላለን። ምክንያቱም የዝናቡ ፈሳሽ እንጂ እንባ እንደሆነ አይታወቅብንም። እኔም ይችን ፍልስፍናዬን ይዤ ሻወሩን ተጠቅሜ እንደ ልብ ያለቀስኩ። አቁሚ አታልቅሽ የሚለኝ የለም። ስለዚህ
ነፃነት ተሰማኝ። የሆነ ሰዓት ላይ ግን እንባ ልወርድ አለኝ። እንባዬ አለቀች መሰል። ልዑሌ ፍጠኝ እንጂ እያለ በር ያንኳኳል። መጣሁ ስለው ሄደልኝ። እኔ እኮ ገና አልጀመርኩም ሁላ። ከዛማ ያ ድፍረት ያጣው ግራ ጎኔ ለምን እዚህ የሆነ መንገድ ፈልገሽ ራስሽን አታጠፊ አለኝ። ልክ እንደሆነ ተሰማኝ። ግን በምን አውቄ ልውደቅ እንዴ? ግን ብተርፍስ እያልኩ እያሰብኩ እያለ እህቴ የሚል የሚያለቅስ ድምፅ ሰማሁ። ወንድሜ ነበር። መታጠቡን ትቼ ወደ ወንድሜ ልሄድ ስነሳ አንሸራቶኝ ልወድቅ ስል ከየት መጣ ሳልለው ልዑሌ ያዘኝ። ወንድሜ ደግሞ እህቴ ብሎ ጮኸ። ደግነቱ ልብሴን አላወለኩም ነበር። ልዑሌ አውቄ ያደረግኩት መስሎት አኮረፈኝ። ቶሎ ልበሽ ሰዓት ደርሷል ብሎ ጥሎኝ ወጣ። ወዲያው ወንድሜ በጥያቄ አጣደፈኝ። እህቴ እናቴም ጥላን ሄደች። በቃ እህቴ ምንድነው የምንሆነው ከአሁን በኋላ? ያለ እማ እንዴት ልንኖር ነው? ዝም ብዬ አየዋለሁ። መልስ እንዳጣሁ ገባሁ መሰለኝ። መጥቶ እላይ ላይ ጥምጥም አለ። ተነሳ በቃ አልኩትና ግንባሩን ስም ያስነሳሁት። ልበሽ ይላል እንዴ? ልብሴን አብስብሶ ሆ ብዬ መኝታ ቤት ስገባ ልክ አባቴ እንደሚገዛልኝ ረጅም ጥቁር ቀሚስና ጃኬት ሻርፕ አልጋው ላይ ተቀምጧል። የመኝታ ቤቱን በር ቆልፌ ልብስ ቀያየርኩኝና ወንድሜ ጋር ሄድኩ። ወደ ሳሎን ስወርድ ወንድሜ ምግብ እየበላ ነበር። ልዑሌ ከአባባ ጋር ጥቁር ለብሰው ሶፋ ላይ ቁጭ ብለዋል። እንሂድ ተነሳ ብዬ ወንድሜን ከምግብ አቋርጬ አስነሳሁት። ልዑሌ ፈጠን ብሎ ከኛ ቀድሞ ወጣና ከጀርባ ሄዶ የምታምር መኪናውን እያሽከረከረ ወደኛ መጣ። የኪራይ ነው መቼም ብዬ አሰብኩኝና ወደ ልዑሌ ሄጄ ለምን አስፈለገ? በታክሲ መሄድ እንችላለን አልኩት በፈጣጣው። ያምሻል እንዴ? የኔ መኪና እያለ ለምን ታክሲ አስፈለገ አለኝ። ሀብታም የሚባሉ ሰዎች ድሃን የሚያፈቅሩት ፊልም ላይ ብቻ ይመስለኝ ነበር። ይሄው እኔው ላይ ሲፈጠር አየሁት። እንዴት ሀብታም እንደሆነ ለማወቅ ጓጓሁ። አባባ ሲመጡ ፈጠን ብዬ ወደ መኪናው ሄጄ የጋቢናውን በር ከፍቼ ቆምኩ። እሳቸው ግን ወንድሜን ና አሉና እጁን ይዘው የኋላውን በር ከፍተው ገቡ። እኔም ጋቢና ተቀመጥኩ። ጥቁር በጥቁር ለብሰው እዛው መቅበሪያ ቦታ እንደደረሱ ሰዎች ተሰብስበዋል። የእናቴን ሞት አላመንኩም መሰለኝ። አሁን ላይ የእውነት ነው። እናቴ የምር ጥለሽኝ ሄድሽ ብዬ ጮኩ። ሁሉም ወደ እኔ ዞሩ። ሁሉም ከእናቴ ሞት በላይ እኔ እንዳሳዘንኳቸው አስተያየታቸው ያስታውቃል። ሁሉም ወደ እኔ ሲመጡ አየኋቸው። ከሰዎቹ መሃል አጎቴን አየሁት። ሮጬ ሄጄ አቀፍኩት። አጎቴ ሰማህልኝ አይደል ጉዴ? እናትና አባቴ ምን ያህል ጨካኝ እንደሆኑ አየህ አይደል? ተመካክረው ጥለውም ሄዱ። አጎቴ ወንድሜ ምን ላደርገው አጎቴ? እኔስ ምን ልሁን? መልስ አልነበረውም። ዝም ብሎ አቀፈኝና ግንባሬን ስሞ ጸጉሬን እያሻሸ ሊያባብለኝ ሞከረ። ከዛም ቀብሩ እስከሚያልቅ አጎቴ አቅፎ ሲያባብለኝ ነበር። ለአጎቴም ብቸኛ እህቱ ናት። ከኔ ባላነሰ ሁኔታ በጣም አዝኗል። ግን ወንድ ልጅ በአደባባይ አለቅስም የሚል ጎጂ ባህልን እያራመደ ስሜቱን በውስጡ አምቆ ይዞ እኔን ያባብላል። ፍትሃቱ አልቆ የእናቴ ሬሳ በመቃብር ውስጥ ሆኖ የሬሳ ሳጥኑን ለአራት ተሸክመውት ወጡ። ህዝቡ እንዳለ መጮህ ጀመረ። የኔ የዋህ፣ የኔ ደግ፣ የኔ ለሁሉ አሳቢ ይለፈልፋሉ፣ ያለቅሳሉ። ቀጥታ ወደ አባቴ መቃብር ሄዱ። ከአባቴ መቃብር አጠገብ ለሷም ጉድጓድ ተቆፍሯል። የእናቴን ሬሳ ወደ ጉድጓዱ ይዘው ሲጠጉ አስታውሳለሁ። ልዑሌ አቅፎ ወደ መኪናው ሲወስደኝም ትዝ ይለኛል። ስነቃ ራሴን የልዑል አልጋ ላይ አገኘሁት። ለ2 ወር ያህል ከራሴ ጋር አልነበርኩም። ስለዚህ የ2 ወሩን የህይወት ታሪኬን ቆርጬ አውጥቼዋለሁ። ለ2 ወር ሙሉ ልዑሌና እኔ ወንድሜን ሰለቸኝ ሳይል ሲንከባከበን ነበር።
ከሱ በላይ ደግሞ አባባ የኔን ጩኸት የኔን ንጭንጭ ድንገት ተነስቼ ዕቃ ስሰብር ብቻ ሁሉንም ታግሰው ቆይተው ነበር። በዚህ መሃል ለልዑል ያለኝ ፍቅር በጣም ጨምሮ ነበር። የወደፊቱን የሚያውቅ ፈጣሪ አስቀድሞ የላከልኝ መልአክ እንደሆነ ለራሴ አሳመንኩት። በነገራችን ላይ 2 ወር ሙሉ ልዑሌ አልጋውን ለኔ ለቆ ሶፋ ላይ ነው የሚተኛው። ጠዋት ሲነሳ ድክም ብሎት ነበር የሚነሳው። ወንድሜ ከአባባ ጋር ነው የሚተኛው። አሁንማ አባባን አባዬ ማለት ጀምሯል ካላቸው ቅርበት የተነሳ። በዛ ላይ እስከ ሌሊት እንቅልፍ ስለማይወስደኝ ቁጭ ብሎ ሲያወራኝ ነው የሚቆየው። እኔ ስተኛ ግንባሬን ስሙ ይወጣል። አንዳንዴ አውቄ የተኛሁ መስላለሁ እያሳዘነኝ። ስናወራ ግን ደስ ይለኝ ነበር። ለነገሩ ሲያወራ ልበል እንጂ እኔ አድማጭ ነበርኩ። ብዙ ነገር ነግሮኛል። ለተበደርኳት ባለሱቅ የጎደለ ነገር ካለ ደውላ እንድትነግረው ስልኩን እንደሰጣት፣ የእናቴን ሞት እሷ እንደነገረችው፣ ላጎቴ ስልኩን ከስልኬ ላይ ወስዶ ደውሎ እንደነገረው፣ መጀመሪያ ስልኩ አልሰራ ብሎት መልእክት አስቀምጦለት አጎቴም ከፕሌን ሲወርድ ደውሎ እንደነገረው ብዙ ነገር። የእናቴ ቀብር ቀን ስወድቅ ወደ ሆስፒታል ነበር የወሰዱኝና ብዙ መድኃኒት ነው የተሰጠኝ። የስነ ልቦና ባለሙያዎችም እንዲያወሩም አዘውን ነበር። ግን ልዑሌ ከነሱ በላይ ሆኖልኛል። መድኃኒቴንም ጨረስኩ። ልዑሌ ወንድሜና አባባ እንድጠነክር አደረጉ። ቶሎ ተጽናናሁ። ግቢ ውስጥ እንጫወታለን። አንዳንዴም የቤት አጋዣቸው ማለቴ ሰራተኛ የሚለውን ቃል ስለማልወደው ነው። ብቻ እሷንም አግዛታለሁ። በእርግጥ ምግብ ሙሉ ሰርቼ አላውቅም። እኛ የምንበላውና እነሱ የሚበሉት የተለያየ ነው። ስለዚህ ከማበላሽ ብዬ አርፌ እቀመጥና ሰርታ ስትጨርስ እንበላለን። ከዛ ግን እዛ ቤት መሆን እየከበደኝ መጣ። በጣም መሳቀቅ ጀመርኩ። እስከ መቼ ከነ ወንድሜ ጥገኛ ሁኜ የሚለው ሐሳብ አስጨነቀኝ። የሆነ ቀን ለልዑሌ እንደዚህ ካልኩ ስለሚናደድ ብዬ አንተ ሶፋ ላይ እየተኛ እኔ አልጋ ላይ መተኛት ሰልችቶኛል፣ እየተሳቀቅኩ ነው። ስለዚህ ወደ ቤታችን እንመለሳለን አልኩት። የእናትሽና የአባትሽ ሬሳ የወጣበት ቤት ውስጥ ተመልሶ የመኖር አቅም ካለሽ መብትሽ ነው። ግን ደግሞ ሁሉም ነገር እነሱን ነው የሚያስታውስሽ። ብቻ እንደፈለግሽ መሄድ ስትፈልጊ ለኔ ንገሪ፣ አደርስሻለሁ አለኝ። የዛኔ መሄድ እንደማልችል ገባኝ። እሺ ግን እስከ መቼ ድረስ አልኩት። ታምኛለሽ አለኝ። ከምታስበው በላይ አልኩት፣ አይኑን እያየሁ። አንድ ላይ እንተኛለን። እንዴት እንደደነገጥኩ ልነግራችሁ አልችልም። አንቺ ትቺ እንደሆነ ባላውቅም እኔ በቁርባን የማግባት እቅድና ችሎታ አለኝ። ስለዚህ ከትዳር በፊት ምንም አናደርግም እመኝኝ ብሎ እርፍ። በእርግጠኝነት ከዚህ በፊት ሌላ ግንኙነት ያለኝ መስሎት ነበር። አንተ ታምነኛለህ አልኩት። ከአንቺ በላይ አለኝ። በሚገባ እችላለሁ፣ ድንግል እኮ ነኝ አልኩት በፈጣጣው። ያን ያክል ያስቃል ብዬ አላሰብኩም። ክትክት ብሎ ሳቀብኝ። ከዛን ቀን ጀምሮ አንድ ላይ ተቃቅፈን መተኛት ጀመር። እስከ 5 ሰዓት ምናምን ድረስ ቁጭ ብለን ስናወራ እንቆያለን። ከዛ እንተኛለን። እንደዚህም እንደዛም እያል 4 ወር ምናምን ቆየን። ስናወራ ድንገት ስለ እናቴ ወይም ስለ አባቴ ካነሳው የሆነ ሰበብ ፈልጎ ወሬ ያስቀይረኛል፣ ወይም ውሃ ልጠጣ ብሎ ይነሳል። ለእናቴ ቀብር ባለመገኘቴ ለ40 እንዳልሄድ ተከልክዬ መቅረቴ ግን ሁሌም ይጸጽተኛል። ሁሌ ጥያቄ የሚሆንብኝ ነገር ግን ልዑሌ ስልክ ሲደውልለት ወጥቶ ነው የሚያወራው። የሆነ ሰዓት ላይ ወጣ ብሎ ብዙ ሳይቆይ ነው የሚመለሰው። ግን ሀብታም ነው። ቁምሳጥኑን ከፍቼ ሳየው ያለው የልብስ መዓት በፈጣሪ ስም ልነግራችሁ አልችልም። በዛ ላይ ደግሞ ብራንድ ልብሶች ናቸው። ጫማዎቹ ራሱ ይለያሉ። እና የሀብት ሚስጥሩ ምንድነው ትላላችሁ? ምንስ ነው የሚሰራው? ለኔ ራሱ የሚያማምሩ ብዙ ቀሚሶች ነው የገዛልኝ። ቤት ውስጥ አንድ ነገር እንኳን ጎድሎ አያውቅም። 2
ልጥጥ ያሉ መኪናዎች አሉት እና ብር ከየት ያመጣ ነው? የሁል ጊዜ ጥያቄ ነው። የሆነ ቀን ማታ ላይ እንደተለመደ ቁጭ ብለን እያወራን ነበር። ልዑሌ አልኩት በለሰለሰ ድምፅ። ወይ እድሌ አለኝ። ባለፈው እጨርስልሻለሁ ያልከኝን ታሪክ ንገረኝ እስኪ አልኩት። የትኛው? እንዴት እንደዚህ ሀብታም ሆንክ? ከዛ ድህነት ወደዚህ ህይወት እንዴት ገባህ? አልኩት። አንዳንድ ነገር ነገረኝ፣ ግን ደግሞ የደበቀኝ ነገር እንዳለ ሙሉ በሙሉ እርግጠኛ ነኝ። ግን ለምን እንዴት እንደዚህ ሀብታም ሆንክ ስለው ታሪኩን በትንሹ አጫወተኝ። የ19 ዓመት ልጅ እያለሁ ነው ህይወት ቀለል ያለችኝ። የሆነ ቀን ላይ እምነት ቦታ ሄጄ ከልቤ ጸልዬ ይቅር በልኝ ብዬ የእውነት እንባ አልቅሼ ወጣሁ። ከዛም 19 ዓመቱ ድረስ በምን ተዳደሩ? አሞት ሸክሙን ካቆመ ምን ሰርቶ አባቱን አቆየው? ለእርዳታው የተሰባሰበው ብርም ቢሆን በእርግጠኝነት ለ3 ዓመት ሙሉ ሊበቃ አይችልም። ለምን ደበቀኝ? ከዛም ወጥቼ ዝም ብዬ ሲሄድ አንድ ካፌ አየሁ። ባለፈው የገባንበት በጣም ደብሮኝና ተጨንቄ ነበር። ጊዜ ውስጥ ብር ስለነበር ገብቼ ማኪያቶ አዘዝኩ። ከዛ እስኪመጣ ቁጭ ብዬ እየጠበቅኩት የሆነ ሰው ከኋላዬ ስልክ ሲያወራ ሰማሁት። ትንሽ ደቂቃ ዝም ይላል። ትንሽ ቆይቶ ከዛን ብሎ ይቀጥላል። ከዛን የሚያወራውን ማዳመጥ ጀመርኩ። ምንም እንደማያገባኝ ያውቃለሁ። ለምን አዳመጥኩ ግን እኔም አላቅም። በነገርሽ ላይ ፈጣሪ ከልብሽ ከጠየቅሽው በሆነ መንገድ አድርጎ ይሰጥሻል። እኛ ሰዎች ግን ወርዶ ቀጥታ ካልሰጠን ነው የምንለው። ስለዚህ የተሰጠን አንመለከትም፣ አናመሰግንም። እናም ጸሎቴ ከልቤ ስለነበር ፈጣሪ መፍትሄውን ላከልኝ። እንዴት አልኩት። ማለቴ ሰውየውን ማዳመጤን ቀጠልኩ። እሺ ስንት ነው? ስንት ካሬ ነው? ቤቱን እንየው። በፈለግከው ሰዓት ይመቸኛል። ብዙ ነገር ያወራል። ምንም ባይገባኝም አዳመጥኩት። ምን ይሆን እያልኩ እያሰብኩ የሆነ ዝንጥንጥ ብሎ የለበሰ ልጅ መጥቶ ሰላም ብሎት ቁጭ አለ። እረ ዛሬ 500,000 ብር ስራ አመጣህልኝ እኮ አለው ለሰውየው። እኔ ከዚህ በፊት ሰምቼ የማላውቀው ብር ነው። በጣም ነው የደነገጥኩት። ሰውየው ግን ስለ ብሩ ምንም ሳይል ቤት ነው መኪና አለው። ቤት ነው፣ ቆንጆ ቤት ነው፣ ይገባዋል። አይ አሪፍ ነው ያደረከው። እና ምንድነው የምንጋብዘው ሲመጣ አለው። እረ አያሳስብህ፣ የፈለጋችሁትን። ትንሽ አወሩና ምግብ አዘው በላልተው ወጡ። እኔም ማኪያቶ አዝዤ ስለነበር እሷን እየጠጣሁ ወሬያቸውን ስሰማ ቆይቼ ሲወጡ ተከትያቸው ወጣሁ። ትንሽ ተጓዙና ቻው ተባብለው መጀመሪያ የተቀመጠው ሰውዬ ልጥጥ ያለ መኪና ውስጥ ሲገባ አየሁት። አይቻለም። እሱም እኔም ሰው እንባላለን። እሱም እኔም አንድ ካፌ ውስጥ አንድ አይነት ወንበር ላይ ስንቀመጥ አይገርምም? ብቻ የት እንደምሄድ አላውቅም። ሳላናግረው መኪናው ውስጥ ገብቶ መኪናውን ሲያንቀሳቅስ አየሁት። እድሌን ያባንክኩ ያህል ተሰማኝ። ፈጣሪ የላከልኝን መልአክ ያባረርኩ ያህል ተሰማኝ። በጣም ተናደድኩኝ። በየቀኑ እዛ ካፌ መመላለስ ጀመርኩ። በባዶ መቀመጥ ስለማይቻል አንዳንዴ ሻሂ፣ አንዳንዴ ደግሞ ማኪያቶ እያዘዝኩ እጠብቃለሁ። ግን ደግሞ አልመጣም። ብታምኝም ባታምኝም ለ11 ቀን ሙሉ እዛ ካፌ እየተመላለሱ ጠበቅኩኝ። በእርግጥ እዚህ አልነበረም ቤታችን። እንደ አጋጣሚ ክርስትና የተነሳሁበት ቤተ ክርስቲያን ስለነበረ ነው እናቴም እዚህ የተቀበረችው። እናም ቤታችን ከዚህ ይርቅ ስለነበር አንዳንዴ በታክሲ 5 ብር ከፍዬ አንዳንዴም በእግሬ ነበር የምመጣው። በ12ኛው ቀን ተስፋ ቆርጬ አልሄድም ብዬ ተኝቻ አረፈድኩ። ከዛ በህልሜ እናቴ አባትህን አውርቼልህ ሊሰጥህ ሲል አንተ ጥለህው ሄድክ እኮ ልጄ፣ ለምን ሄድክ? አሁንም አልረፈደም፣ ወደ አባትህ ሂድ ስትለኝ አየሁና ብርግግ ብዬ ተነሳሁ። ከዛን በህልሜ ለምን እንደዚህ አየሁ? አባቴ ምን ሊሰጠኝ ነው ብዬ አሰብኩ።
ቶሎ ተነስቼ ወደ እናቴ መቃብር ሄጄ እናቴን አውርቻት ወክ እያደረግኩ ወደ ካፌዋ ሄጄ እንደተለመደው ማኪያቶ አዝዤ ትክዝ ብዬ ቁጭ ብዬ ነበር። የእናቴ ህልም እውን ሆነ። የሚያወራው ሳይገባኝ ያዳመጥኩት የ500,000 ብር ስራ ያገኘው ሰውዬ እንደ ባለፈው ጊዜ ስልክ እያወራ ወደ ካፌው ሲገባ አየሁት። ድንግጥ ብዬ ከተቀመጥኩበት ተነሳሁ። ልክ ወንበሩ ላይ ሊቀመጥ ሲል ክብሬን ረስቼ እግሩ ስር ድፍት አልኩ። በጣም ነው የደነገጠው። ግን ልሰርቀው መስሎት ቶሎ ብሎ ስልኩን ወደ ኪሱ ሲከት አየሁት። ይቅርታ አድርግልኝና እዚህ ሀገር ላይ ሁሉም ደሃ ሌባና ክብረ ቢስ ነው የሚመስላቸው። ግን ደግሞ አያውቁም እንጂ ደሃ ለክብሩ ሟች ነው። ብቻ ግን በዛ ሰዓት ያለኝ አማራጭ መታገስ ብቻ ነበር። ምን ፈልገህ ነው አለኝ በድንጋጤ። አንዴ እንዳወራህ ፍቀድልኝ እባክህን ብዬ ተማጸንኩት። ሰውየው ደንግጦ ቀና ብሎ የካፌውን ዞር ብሎ አየ። እኔም ስዞር ሁሉም እያፈጠጠብን ነበር። ተቀራራቢ እድሜ ላይ ስለነበርን ሼም ያዘውና እሺ ተነስ፣ በስርዓት አትጠይቀኝም እንዴ አለኝ። ተነስቼ ወንበር ላይ ቁጫል። እሺ ስለምን ፈልገኸኝ ነው ሲለኝ ሁሉንም ነገር ነገርኩት። እናቴን ካጣሁ በኋላ የገጠመኝን ድህነት፣ የአባቴን ስራ ማጣት። ትንሽ ዝም አለ። ብዙ ነገር ነገርኩት። እንደጠበቅኩትም አይደለም። አዘነልኝ። ስንት ዓመትህ ነው አለኝ። 19 ልጨርስ ነው አልኩት። እኔ የምሰራው ድለላ ነው፣ ከባድ ስራ አይደለም፣ ማሳመን ብቻ ነው የሚጠበቅብህ ብሎ ቀለል አድርጎ ነገረኝ። ማንን ነው የማሳምነው አልኩት። ቤትና መኪና ገዢ ሻጮችን ነው አውርተህ ማሳመን ብቻ ነው። ከዛም ገዢዎቹን ወስደህ ማሳየት ነው። ከዛ ኮሚሽን ይታሰብልሃል፣ ብዙ ብር ታገኛለህ አለኝ። ለኔ ብር ማግኘት በጣም ከባድ ነገር እንደሆነ ነበር የማስበው። እንደሱ አወራር ግን በጣም ቀላል ነበር የሚመስለው። ብቻ ግን የዛን ቀን ብዙ ሰዓት አወራንና ምግብ ጋበዘኝ። ግን አልበላኝ አለኝ። አባቴ ፊቴ ላይ ድቅን ይላል። ከዛን በፈጣጣው ለአባቴ መውሰድ እንደምፈልግ ነገርኩት። የታዘዘውን እንድበላና ለአባቴ ቴካዌ እንደሚያዝለት ነገረኝ። የሰው ልጅ ተጠራጣሪ አይደል? እንዴት እንደዚህ ሊያደርግ ፈለገ? ከኔ ምን ፈልጎ ነው ብዬ አሰብኩ። እናም እንደነገርኩሽ የተሰማኝን ፊት ለፊት ስለሆነ ለምንድን ይህን ሁሉ ነገር የምታደርግልኝ ብዬ ጠየቅኩት። ያለፍኩበትን የምረሳ ሰው አይደለሁም፣ ስለኔ ወደፊት እነግርሃለሁ ብሎኝ ምግቤን በላልቼ ከካፌ ወጣንና ሰውየውንም ስላመንኩት ቀጥታ ወደ አባቴ ወሰድኩት። ምግቡን እንዲበላ አቀረብኩለት። እሱ እንደጋበዘው ስሙ ዳንኤል እንደሆነ ስለ ስራውን በትንሹ ነገርኩት። አባቴ የጠበቅኩትን ያህል ደስተኛ አልነበረም። ከአንገት በላይ ምርቃት መረቀው። እኔም ከበደኝና ልሄድ ሲል ሸኝቸው ወደ አባቴ ተመልሼ ሄድኩኝ። ምን ነው አባባ ደስ አላለህም አልኩት። ቀልብ ያልወደደውም ልጄ አለኝ። ትኩረት አልሰጠሁትም። ከዳኒ ደላላው ጋር በተደጋጋሚ መገናኘት ጀመር። ስለ ስራው በደንብ ተረዳሁ። ከሱ ጋር እየዋልኩኝ አወራሩን እንዴት እንደሚያሳምናቸው ብቻ ብዙ ነገር ተማርኩ። ከ2 ወር ምናምን በኋላ ቤት የሚገዛ ሰው አገኘሁ። ቀጥታ ለዳኒ ነበር የነገርኩት። እኔ አናግርልሃለሁ አለኝ። ከዛም ስልኩን ሰጠሁትና ልጸልይ ወደ ቤተ እምነት ሄድኩ። እንዲሳካልኝ ከልቤ ጸለይኩ። በዛውም እናቴ ጋር ሄጄ በህልሜ ባላያት ወደዛ ካፌ ላልሄድ እንደምችል ከተሰካልኝ መቃብሯ እንደማሰራላት ምን ያህል እንደናፈቀችኝ ነግሬያት ወደ ቤት ሄድኩ። ቤት ስገባ አባቴ ተነስቶ እየተንቀሳቀሰ ነበር። ቤት የሚገዛ ሰው አገኘሁ እኮ አልኩት ፈገግ ብዬ። እና አወራኸው ብለህ አለኝ። አይ ለዳኒ ስልኩን ሰጥቼው እናቴ ጋር ደርሼ መጣሁ አልኩት። አይ ይሁን እሺ አለኝ። ግን ቀዝቀዝ ያለ ፊት አየሁበት። አባባ ዳኒ እኮ ለኔ የተላከ መልአክ ነው። ለምንድን ነው የማትወደው? እሱ እኮ ሊረዳን እየሞከረ ነው። ወይስ እንደዚሁ ደሃ እንደሆንን
እንድሞት ነው ፍላጎትህ አልኩት በንዴት ላይ ስለነበርኩ። አወራሪ ልክ አይደለም ነበር። አባባ ግን ክፍል 6 ይቀጥላል።